እንኳንኛ ትናንት ስለ የነበረው ቀርቶ የብልጽግና ደጋፊ የሚባሉ ወይም አጋር የሚባሉ ፓርቲዎች እንደ አብን እንደ ኢዜማ ኢቭን የብልጽግና አጋር የሆነው የአማራ ብልጽግና በአብዛኛው አባላት ሁሉ የምክክር ኮሚሽኑ ገለልተኛ እንዳልሆነ እየተናገሩ ወይም እየጻፉና ተቃውሟቸውንም እየገለጹ ነው የሚገኙት። ይሄ ከመጀመሪያው የታወቀ ነገር ነው እና አብይ ሁልጊዜ ሽመልስ የተናገረን ነገር አለ። ኮንቪንስ ኤንድ ኮንፊውዝ ኤንድ ኮንቪንስ ነው። ኮንቪንስ ኤንድ ኮንፊውዝ የሚለው ነገር አለ። በተቻለ መጠን ለማሳመን ትሞክራለህ። ስልጣን በመስጠት ሊሆን ይችላል፣ ገንዘብ በመስጠት ሊሆን ይችላል፣ በተለይ በማስፈራራት ሊሆን ይችላል። የሆነ ነገር እንዲወስኑ ታደርጋለህ። ያ ካልሆነ ደግሞ በኮንፊውዥን ለማስወሰን ይሞክራል። ልክ አሁን አዲስ አበባን በተመለከተ እንደምንሰማው የፌዴራል መንግስት ሁን ይልህና ኮንፊውዥኑ የሚመጣው ደግሞ የኦሮሚያ ክልልም ዋና ከተማ መሆን አለባት ይለዋል። ለምን ብለህ ስትጠይቅ ምስጢሩ ያለው ከጀርባ ነው። ሰው በእንዲህ አይነት ኮንፊውዥን ለመቀጠል እንደሚያስቡ ነው የምትረዳው። እና በአጠቃላይ የተቋሙ የምክክር ኮሚሽኑ እንዲህ አይነት የሐሰት ወይም ደግሞ የይስሙላ ድራማዎችን እንዲተውን እና አብይ አህመድ ሆን ብለው ያቋቋሙት ተቋም አድርጌ ስለምቆጥረው በዛ የሚወሰነውን ውሳኔ ፐርሰናሊ አልቀበለውም፣ አልደግፈውም። እኔ ከዚህ የተሻለ በሌሎች ሀገሮች ተግባራዊ የተደረጉ ገለልተኛ ኮሚሽኖች ውይይቶች ቢመጡ ግን እና ቢቋቋሙ ሁሉንም ኃይሎች የታጠቁትንም ያልታጠቁትንም በገለልተኝነት የሚያካትት ከገለልተኛ አካላት የተውጣጡ የዓለም አቀፍ ማህበረሰብ የሚታዘበው ያ ተቋም ቦዲ መንግስት ሳይሆን ያ ተቋም የመጨረሻ ውሳኔ ሰጪ የሚሆንበት ሁኔታ እንዲፈጠር ወይም ከዛ ተቋም የተውጣጣ ገለልተኛ አካል ተቋቁሞ ውሳኔ እንዲሰጥበት በተስማሙት ላይ እንዲህ አይነት ነገሮችን ነው የሚደግፈው እንጂ ብልጽግና መጨረሻ ላይ ውሳኔ የሚሰጥበት ምክንያቱም ፓርላማው 89-90% የተቆጣጠረው ብልጽግና ነው። እሱ ራሱ ፓርላማው በስራ አስፈጻሚ ውሳኔ የሚሰጥበትን አካሄድ በፍጹም እኔ ሊቀበለው አልችልም። በዚህ ምክንያት ነው ለኮሚሽኑ ያለኝ ቦታ ዝቅ ያለው። አዲስ አበባን በተመለከተ ያው ሰሞኑን ብዙ እየተነጋገረ ነው። አክቹዋሊ ይሄን ርዕስን ለመናገር የፈለኩት አጠቃላይ የኦሮሞ ልሂቃንን ወይም ደግሞ የብልጽግና የኦሮሞ ልሂቃንን ብል ይሻለኛል። የኦሮሞን ህዝብ አይመለከትም። ትልቁ ችግሩ ምንድነው? ስለ ኦሮሚያ ስታወራ ኦሮሞ ህዝብን የወክልክ ይመስላል። ስለ ኦሮሞ ልሂቅ ስታወራ፣ ስለተወሰነው የኦሮሞ ፖለቲከኛ ስታወራ መላው ኦሮሞ ያወራ ተደርጎ ይተረጎምብሃል። ትልቁ ችግር ኢትዮጵያ ውስጥ ይሄ ነው። እኔ የማወራው የኦሮሞ ፖለቲከኞችን በተመለከተ እንጂ የኦሮሞን ህዝብ በተመለከተ አይደለም። የኦሮሞን ህዝብ ከሌላው ኢትዮጵያ ህዝብ ለይቼ አላየው። በሰላም በፍቅር በአንድነት መኖር የሚፈልግ ህዝብ ነው ብዬ ነው የማምነው በግሌ። ሰው የተለየ ህዝብ አይደለም። ከኢትዮጵያ የተለየ ህዝብ የተለየ ጥቅም ፈላጊ ነው ብዬ አላምንም። ስለዚህ ፖለቲከኞች ላይ ነው ትኩረት የማደርገው። ይሄ በፍጹም መላውን ህዝብ አይመለከትም። የኦሮሞ ፖለቲከኞችን በተመለከተ ግን አይ ቲንክ በጣም ከፍተኛ የሚባል የእርስ በርስ ተቃርኖ ውስጥ የገቡ ይመስለኛል። አሁን ላይ አብይ አህመድ ባይ ኔቸር በተፈጥሮ በብዙ ተቃርኖች የተሞላ ሰው ነው እንደምታውቀው። ነገር ግን አጠቃላይ ሊሂቁ አሁን ላይ ስልጣን አለን ብሎ ምን እንደሚያደርግና ምን እንደሚፈልግ እንኳን በውል የገባው አይመስለኝም። ወይም ከፍተኛ የሚባል ቀውስ ውስጥ ወይም ብዥታ ውስጥ ገብቷል። ይህን ሁለት ማሳያቸው ልጥቀስልህ። አንደኛው የአዲስ አበባ ጉዳይ ነው። ሌላው ደግሞ የቋንቋ ጉዳይ ነው። እንደምታየው ሶስት ጥብቆ የአዲስ አበባን ጉዳይ ለማስፈጸም ወይም የቋንቋን ጉዳይ ለማስፈጸም ሶስት ጥብቆችን ለብሰዋል ብዬ አምናለሁ። ይሄው ምንድነው? በአንድ በኩል ትንሹ ጥብቆ የኦሮሚያን ሪፐብሊክ የመመስረት ጥብቆ ነው። በጣም የጠበበው በጣም የደበቁት ወይም በጣም በቃ ከስር የደበቁት ልብስ ወይም ጥብቆ ኢትዮጵያ የሆነ ነገር ብትሆን የሆነ ኃይል ቢመጣ ከዚህ ኃይል ጋር አብረን እኛ መኖር ስለማንችል የመጨረሻው አማራጫችን ያቺ ትንሿን ጥብቆ ለብሶ መኖር ነው። ያን ደግሞ የኦሮሚያን ሪፐብሊክ መመስረት ነው። ስለዚህ የኦሮሚያን ሪፐብሊክ የምንመሰርት ከሆነ ደግሞ አዲስ አበባችን ይዘን ነው መመስረት የምንችለው የሚል አመለካከት ያላቸው በጣም ብዙ የኦሮሞ ፖለቲከኞች አሉ፣ ኢንክሉዲንግ ከብልጽግና ውስጥ ያሉ ሰዎች። ያ በጣም የተደበቀው ትንሹ ጥብቆ ነው፣ የጠባብነት ጥብቆ ነው። ከዛ ደግሞ ሁለተኛው ደግሞ አሁን ስልጣኑን በእጃችን ይዘናል። ነገር ግን እቺ ነገር ትንሽ ነች፣ ጥብቆ ለኛ በጣም ታንሰናለች። ስለዚህ በመላው ኢትዮጵያ ደረጃ ማስፋት ይኖርብናል፣ አገዛዛችን በዛ ደረጃ ማስፋት ይኖርብናል ሲሉ ኢትዮጵያዊ ልብስን ደግሞ ይለብሳሉ። ሰፋ ያለው ጥብቆ እንደገና አውጥተው ያሳዩሃል።
ከዛ ደግሞ እንደገና ያልፉና አንዳንድ ጊዜ አይ ኢትዮጵያ ማትበቃንም ምስራቅ አፍሪካን ነው መቆጣጠር ያለብን ይልሁና ስለ ኤርትራን ስለመጠቅለል እስከ ምንድነው ህንድ ውቅያኖስ ድረስ የሚዘረጋውን በታሪክ እንደዚህ ይባላል እንደዚህ ነን ይሄ ቦታ የኛ ነበረ ኦሮሞ እንዲያርጓል ምናምን ይሏል ያ ደግሞ የምስራቅ አፍሪካን ኢምፓየር የመመስረት ድሪም እንዳላቸው ህልም እንዳላቸው ደግሞ ታያለ እነዚህ እርስ በርስ የሚጋጩ ድሪሞች ናቸው በአንድ በኩል ነገሮች የማያስኬዱ ከሆነ የኦሮሚያ ሪፐብሊክን መሰረታለን ይሏል በሌላ በኩል ታላቋን ኢትዮጵያን መሰረታለን ወይም ደግሞ ታላቋን ምስራቅ አፍሪካን መሰረታለን በእኛ ራዕይ በእኛ አመለካከት ይሏል እንዲህ አይነት ኮንፊውዥኖች በየጊዜው ያጋጥማሉ ለዚህ ኮንፊውዥን ማሳያ ቅድም እንዳልኩ የአዲስ አበባና የቋንቋ ጉዳይ ነው አዲስ አበባ በምታይበት ጊዜ የጥብቋቸው ማሳያ ነው የሆነ ነገር ቢመጣ አዲስ አበባን ይዘን እንገነጠላለን የሆነ ኃይል ቢመጣ ከዚህ በኋላ ከዚህ ኃይል ጋር መስራት አንፈልግም ስለዚህ የኛ ዋና ከተማ ነው ይዘን እንቀጥላለን የኢትዮጵያ ዋና ከተማ ነው ሊሉ አይፈልጉም አሁን መጀመሪያ ላይ የኦሮሚያ ዋና ከተማ ማን ነው አዲስ አበባ በኦሮሚያ ስር ነች ብሎ ለማስወሰን አልችል ሲሉና ተቃውሞ ሲበዛባቸው አዲስ አበባ ላይ ብዙ ነገር ሊፈጠር እንደሚችል ሲፈሩ አሁን በኮንፊውዥን አዲስ አበባ የኦሮሚያ ዋና ከተማ ነው ትለውን ለማስወሰን እየተሯሯጡ ነው በጣም የሚገርም እኮ ነው ለኦሮሞ ህዝብ እኮ የሚጠቅመው ኦሬዲ የአዲስ አበባ ህዝብ ነው ወይም ደግሞ አዲስ አበባ ኢንተርናሽናል ሲቲ ስለሆነች ዓለም አቀፍ ከተማ ነች የፌደራል መንግስት ሁሉ ዋና ከተማ ስለሆነች ብዙ ሀብት የሚያርፍባት ስለሆነ ለኦሮሞ ህዝብ የሚጠቅመው ከአዲስ አበባ ወጣ ያለ ዋና ከተማ ቢኖረው ነው ለማልማት የሚመቸው ያ ነው ሴንተር ላይ ሊሆን ይችላል አዳማ ላይ ድሮ እንደተደረገው ናዝሬት ዋና ከተማው ሊሆን ይችላል ወይ ጅማ ልታረግ ይችላል ወይም አማካይ ቦታ ፈልገ ዋና ከተማ መስረት ይችላል የሚጠቅመው እሱ ነው ለምን አዲስ አበባ ኦሬዲ የሚያለማው አለው የአዲስ አበባ ህዝብ አለው የዓለም አቀፉ ማህበረሰብ አለው ነገር ግን አይሆንም ማለት ለምንድን ነው አይሆንም ዋና ከተማችን መሆን አለበት ያሉት አንድ ቀን የሆነ ነገር ቢመጣ ኦኬ ክርክር እንኳን የህግ ክርክር ቢመጣ ከተማዋን ማን ነበር የሚያስተዳድረው ቢባል ካቱ ባለም አቀፍ ህግ የሚታየው አንደኛው ኢፌክቲቭ አድሚኒስትሬሽን የሚባለው ነው ለረጅም ጊዜ አንቦታ ሲያስተዳድረው የነበረው ማን ነው ቢባል አማራ ነው ብሎ ሊከራከር ላይ አይመጣም ከባለፉት ምናምን አመታት ወይም ጉራጌ ነው ወይም ጋምቤላ ነው ብሎ አይመጣም እኛንን ስናስተዳድር የነበረው ይሄው በህጋችን ከ1997 ዓ.ም ጀምሮ እስከ ዛሬ ድረስ ዋና ከተማችን የኛ ነው ህጉም ይሄው አሁን ጸድቆልናል ስለዚህ ብለው ነገ ከነገ ወዲያ እንደ መከራከሪያ ሊያመጡልን ይችላል አዲስ አበባ የጥበታቸው ማሳያ ነው በኔ ግምገማ እንጂ እንደ ኢትዮጵያ የምታስብ ከሆነ ኦኬ ይሄ የሁሉም ከተማ ነው ለምን እኛም የሆነ ቦታ ላይ እናደርጋለን ምንም ችግር የለም አንገነጣጠል አንለያይ ኢትዮጵያዊ ነን ስለዚህ አንድ ከተማ ለሁለት እንትን ከመናለማ ቤት አዲስ አበባዎች ራሳቸው ያልሙት እኛ ወጣ ብለን ሌላ ትልቅ ከተማ እንገነባለን that's it then መኖርክን ታረጋግጣለህ ግን እንደዛ አይደለም ሁለተኛው የኢትዮጵያዊነትን ደግሞ ሲለብሱ ምንድነው የምታደርገው ቋንቋን በተመለከተ ኦሮሞኛ በመላው ኢትዮጵያ የሥራ ቋንቋ መሆን አለበት ልክ እንደ አማርኛ ይለዋል ጥሩ ነው ቋንቋን ማወቅ እኔ ደግፋለሁ ካቱም በቀላሉ መግባባት ይመቻል ኢትዮጵያዊነትን ለማጠናከር ይመቻል ቋንቋ ዕውቀት ያሰፋል ልጆቻችን 4-5 ቋንቋዎች ተምረው ቢያድጉ ጥቅም እንጂ ጉዳት የለውም እኔ ኦሮሞኛ ኢትዮጵያውያን በሙሉ ቢናገሩ ችግር የለብኝም ጉራጌኛም ጋምቤልኛም ማንኛውንም ቋንቋ ቢናገሩ መልቲሊንጓል ቢሆኑ ጥቅም ነው ጉዳት የለውም ዛሬ አልቃወምም መቃወሙ በኃይል በሚሆንበት ጊዜ ነው በማስገደድ ሲሆን አሁን የኦሮሞ ሊቃንን ወይም ደግሞ ፖለቲከኞች ስታዩ የማስገደድ እንቅስቃሴ ነው የሚያደርጉት በመላው ኢትዮጵያ ቋንቋው ይነገርልኝ ስትል ምንድን እያልክ ነው ያለው አንደኛ ዲሞክራቲክ ነው በጣም አንዲሞክራቲክ የሆነ እንቅስቃሴ ነው ለምን ቋንቋውን ማይናገር ኃይል ይሄን ቋንቋ መናገር አለበት ተብሎ እየተገደደ ነው ሳይፈልግ ሳይወድ ኦኬ በፈቃዱ ቢሆን ችግር የለውም ሁለተኛ ኢፍትሃዊ ነው በፍትህም ካየው ሌላውን ሰው አስገድደው ቋንቋ ማስተማር ኢፍትሃዊ ነው ሶስተኛው ግን ዋናው ምክንያቱ ምንድነው የመስፋፋት ፍላጎት ማሳያ ነው አንተ ከአካባቢ አልፈ ሌላውን ቋንቋ መማር አለበት ስትል የመጨቆን የመስፋፋት ፍላጎትን እያሳየ ነው በኢትዮጵያ ደረጃ ሁሉም ቋንቋችን ይማርልን ሲሉ ኢትዮጵያን የመግዛት የመጠቅለል ፍላጎታቸውን እያንጸባረቁ ነው በዚህኛው ደግሞ ስታዩ በቋንቋው በኩል ስታዩ ከክልላችን ወጥቶ ሁሉም ቋንቋችን መናገር አለበት ብለው ሲነሱ ለማስገደድ በህግ እንዲጸድቅላቸው ሲታገሉ በሌላ አነጋገር እየነገሩ ያለው ኢትዮጵያ ውስጥ ተጽዕኖ መፍጠር እንፈልጋለን በመላው ሀገሪቱ እያሉ አማርኛ በታሪክ አጋጣሚ የበላው ኢትዮጵያን ቋንቋ ሆኗል በታሪክ አጋጣሚ እነሱ እንደሚሉት አስገድደው ሳይሆን በታሪክ አጋጣሚ በንግድ በምን በጦርነት በምን እድሉን አግኝቷል
አሁን እነሱ ያሉት በህግ ያንዳንዱ አካባቢ ቋንቋ መናገር አለበት። ኢትዮጵያዊ ደረጃ መድረስ ይፈልጋሉ። አሁን በመላው ኢትዮጵያ ፓወራቸውን ፕሮጀክት ማድረግ ወይ ማሳየት ይፈልጋሉ። እንዲህ አይነት መምታታዎች ታያለህ። ተመልከት። በአንድ በኩል መላው ኢትዮጵያ መቆጣጠር ፈልጋለሁ እያልክ በሌላ በኩል ደግሞ የመሬቱን ጉዳይ ታነሳና የአዲስ አበባ ጉዳይ ደግሞ በክልሌ የኔ ካልሆነ ደግሞ ትላለህ። እርስ በርስ ይጣረሳል። ኢትዮጵያ የምትል ከሆነ ሁሉም የሁላችንም ብለህ ነው የምትነሳው። ኢትዮጵያ የኛ ነች፣ እሳቤው እሱ ነው መሆን ያለበት። እነሱ ግን ኢትዮጵያ የኛ ነች የሁላችን ነች የሚለውን ማሳየት አይፈልጉም። ግን ኢትዮጵያዊ ነን ብለው ማለት ደግሞ የሁሉም ኢትዮጵያ መቆጣጠር ደግሞ ይፈልጋሉ። እንደገና ያን ደግሞ የተወሰነ ጊዜ ረሱትና ተመልሰው ወደዛች ወደ ጠባቧ የሪፐብሊክ ስሜት፣ የመሬት ስሜት፣ የባለቤትነት ስሜት ይመጣሉ እንጂ ድሬዳዋ የሁሉም ኢትዮጵያ ቢሆን ምንድነው ችግሩ? አዲስ አበባ የሁሉም ኢትዮጵያ ቢሆን ምንድነው ችግሩ? ከዛ መውጣት አይፈልጉም። ከብሔር ፖለቲካ አስተሳሰብ መውጣት አይፈልጉም። የኢትዮጵያ የፖለቲካ አስተሳሰብ ብሔር ተኮር እንዲሆን ነው የሚፈልጉት። በዚህ ላይ ስታየው ምን እንደሚፈልጉ አታውቀውም። በግልጽ መምታታት ቅድም ያልኩን በጣም ኃይለኛ ኮንፊውዥን አለ በመካከላቸው። ወይ ሙሉ በሙሉ ኦሮሚያን ሪፐብሊክ ነው የምንመሰረተው ብለው አምነውበት በዛው እየታገሉ አይሄዱም፣ ወይ ደግሞ ሙሉ በሙሉ ኢትዮጵያዊ ነን፣ ስለዚህ ኢትዮጵያዊ ከሆንን የኢትዮጵያ መሬት በሙሉ የሁሉም ነው ኢንክሉዲንግ አዲስ አበባ ብለው ደግሞ ሙሉ በሙሉ ደፍረው ያንን መንገድ ደግሞ ለመቀጠል አይፈልጉም። በእንዲህ አይነት መጣረስ ውስጥ ስላሉ ማህበረሰቡንም ግራ አጋቡት፣ እነሱም ራሳቸው ግራ የተጋቡ ይመስለኛል። የአዲስ አበባን ጉዳይ ምን በዚህ ደረጃ ነው የማየው ወንድማገኝ።